በሳውዲ ቦምቦችና በኢራን ፍላጎት መካከል የታገተች ሀገር የመን። የመን በአንድ ወቅት ደስተኛዋ አረቢያ በመባል የምትታወቀው ጥንታዊት ሀገር ዛሬ የዓለማችን አስከፊ ሰብአዊ ቀውስ መናኸሪያ ሆናለች። ለአውሮፓውያን አቆጣጠር ከመጋቢት 2015 ጀምሮ ሳውዲ አረቢያ የመራችው ወታደራዊ ዘመቻ የአገሪቱን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ገጽታ ለዘላለም ቀይሮታል። ይህ ዘገባ የጥቃቱ መንስኤዎችን፣ ያስከተለውን መዘዝና የቀጠናውን ጂኦፖለቲካዊ አንድምታ በዝርዝር የምንዳስስ ይሆናል። መናኸሪያ ትንታኔ ነው። አብራችሁን ቆዩ። የየመን ቀውስ ስር መሰረቱ የሚጀምረው በ2011 የአረብ አብዮት ማዕበል የመንን ሲመታ ነው። ለ33 ዓመታት ሀገሪቱን በብረት እጅ የገዙት ፕሬዝዳንት አሊ አብዱላ ሳላህ ስልጣን እንዲለቁ ተገደዱ። ስልጣኑም በሽግግር ሂደት ለምክትላቸው ለአብዱራቦ መንሱር ሃዲ ተላለፈ። ሆኖም ይህ ሽግግር ሰላማዊ ሊሆን አልቻለም። በሰሜን የመን የሚንቀሳቀሱትና የዘይዲ ሺአ እምነት ተከታይ የሆኑት የሃውቲ አማጽያን በሽግግሩ ሂደት ተገልናል በሚልና በመንግስት ሙስና በማመካኘት በ2014 መጨረሻ ላይ ዋና ከተማዋን ሰንዓን ተቆጣጠሩ። ፕሬዝዳንት ሃዲ መጀመሪያ ወደ ኤደን በመቀጠልም ወደ ሳውዲ አረቢያ ተሰደዱ። ሳውዲ አረቢያ ሃውቲዎችን በኢራን እንደሚደገፉ በማመንና በደቡባዊው ድንበሯ ላይ የሺአ ተጽዕኖ እንዲሰፍን ባለመፈለግ በ26 መጋቢት 2015 ኦፕሬሽን ዲሰሲቭ ስትሮም የተሰኘውን የአየር ድብደባ ጀመረች። ሳውዲ አረቢያ ይህንን ጥምረት ስትመራ የተባበሩት አረብ ኤሚሬትስ፣ ግብጽ፣ ዮርዳኖስና ሌሎች የአረብ ሀገራት በገንዘብና በወታደራዊ ኃይል አጅበዋታል። አሜሪካ፣ ብሪታንያና ፈረንሳይ ደግሞ የሎጂስቲክ እና የባለሙያ ድጋፍ በማቅረብ ረገድ ቁልፍ ሚና ነበራቸው። የሳውዲ አረቢያ ጣልቃ ገብነት በየመን ላይ ያስከተለው ውጤት ከወታደራዊ ድል ይልቅ ሰብአዊ እልቂቱ ያመዝናል። የሳውዲ መራሹ ጥምረት በየመን ወደቦች ላይ የጣለው የባህርና የአየር እገዳ ምግብና መድኃኒት እንዳይገባ አግዷል። ይህም በዘመናዊ ታሪክ ታይቶ የማይታወቅ የኮሌራ ወረርሽኝና የረሃብ አደጋን አስከትሏል። የአየር ጥቃቶቹ የገበያ ቦታዎችን፣ የሰርግ ስነ ስርዓቶችን፣ የቀብር ስነ ስርዓቶችንና የትምህርት ቤት አውቶቡሶችን ሳይቀር ኢላማ ማድረጋቸው በዓለም አቀፍ ደረጃ ከፍተኛ ውግዘት አስከትሏል። የየመን ኢኮኖሚ ሙሉ በሙሉ በሚባል ደረጃ ወድሟል። የሀገሪቱ ገንዘብ ዋጋ በማጣቱ የመግዛት አቅም ተዳክሟል። የመሰረተ ልማት አውታሮች፣ ኤሌክትሪክ፣ ውሃና መንገድ በአየር ድብደባው ምክንያት አገልግሎት መስጠት አቁመዋል። ሳውዲ አረቢያ ጦርነቱን በጥቂት ሳምንታት ውስጥ አጠናቀቃለሁ ብላ ብታስብም ዛሬ ከ9 ዓመታት በኋላ ሃውቲዎች አሁንም ሰንዓንና አብዛኛውን የሰሜን የመን ክፍል ተቆጣጥረው ይገኛሉ። እንዲያውም ሃውቲዎች የራሳቸውን የድሮንና የሚሳኤል ቴክኖሎጂ በማሳደግ የሳውዲን የነዳጅ ማጣሪያዎችና ኤርፖርቶችን ማጥቃት ችለዋል። በየመን ጉዳይ ላይ ዓለም አቀፉ ማህበረሰብና ባለድርሻ አካላት የተከፋፈለ አመለካከት አላቸው። ሳውዲ አረቢያ ጣልቃ ገብነቷን የምታጸድቀው የህጋዊነት ጥያቄ ላይ በመመስረት ነው። የሃዲ መንግስት በተባበሩት መንግስታት እውቅና ያለው በመሆኑ እርዳታ ጠይቁናል ትላለች። በተጨማሪም ኢራን የመንን እንደ ማስፈንጠሪያ ተጠቅማ የሳውዲን ደህንነት እንዳታናጋ የህልውና ጦርነት እያደረኩ ነው የሚል አቋም አላት። ሃውቲዎች ራሳቸውን እንደ ሀገር ወዳድና የውጭ ወረራን የሚከላከሉ ኃይሎች አድርገው ይገልጻሉ። ሳውዲ አረቢያን የአሜሪካንና የእስራኤል ተላላኪን አድርገው በመፈረጅ ጥቃቱን በየመን ሉዓላዊነት ላይ የተሰነዘረ የወረራ ተግባር አድርገው ይቆጥሩታል። አሜሪካና ብሪታንያ በሁለት እሳት መካከል ናቸው። በአንድ በኩል ለሳውዲ የጦር መሳሪያ በመሸጥ ቢሊዮን ዶላሮችን ያገኛሉ። በሌላ በኩል ደግሞ በየመን በሚፈሰው የንጹሃን ደም ተጠያቂነት ስለሚሰማቸው በውስጥ ፖለቲካቸው ከፍተኛ ጫና ይደርስባቸዋል። የየመን ጦርነት በራሱ ብቻ የቆመ ሳይሆን የመካከለኛው ምስራቅ ታላቅ የኃይል ፍልሚያ ነጸብራቅ ነው። የመን የሳውዲ አረቢያና የኢራን የጦርነት ሜዳ ሆናለች። ሳውዲ ሃውቲዎችን የኢራን እጅ አድርጋ ስለምታይ በየመን የሚኖራቸው ማንኛውም ድል ለቴህራን የበለጠ ድል አድርጋ ትቆጥረዋለች። የመን በባል አልመንደብ የባህር በር ላይ ያላትን ስልታዊ አቀማመጥ ለዓለም ንግድ ቁልፍ ነው። ሳውዲና አጋሮቿ ይህ የንግድ መስመር በኢራን ተላላኪዎች ቁጥጥር ስር እንዳይወድቅ ከፍተኛ ስጋት አላቸው። ምንም እንኳን
የተባበሩት አረብ ኤሚሬትስ የጥምረቱ አካል ብትሆንም የራሷ የሆነ አጀንዳ አላት። በደቡብ የመን የሚንቀሳቀሱ የመገንጠል ፍላጎት ያላቸውን ኃይሎች በመደገፍ ከሳውዲ አረቢያ ጋር በስትራቴጂ ደረጃ ልዩነት እንዳላት በተደጋጋሚ ታይቷል። የሳውዲ አረቢያ የየመን ጣልቃ ገብነት እንደ ትልቅ ስትራቴጂካዊ ስህተት ሊቆጠር ይችላል። ጦርነቱ ሳውዲን በቢሊዮን የሚቆጠር ዶላር ከማክሰሩም በላይ ዓለም አቀፍ ስሟን አጥፍቶታል። ሀውቲዎችን ለማዳከም የታለመው ጥቃት ይልቁንም ሀውቲዎች ከኢራን ጋር ያላቸውን ግንኙነት እንዲያጠናክሩና ወታደራዊ ልምድ እንዲቀስሙ አድርጓቸዋል። በቅርብ ጊዜያት የታየው በሳውዲና በኢራን መካከል የዲፕሎማሲ ግንኙነት መታደስ በየመን ያለውን ውጥረት ለማርገብ ብቸኛው ተስፋ ሆኗል። ሳውዲ አረቢያ አሁን ከየመን አረንቋ የምትወጣበትን ክብር ያለው መውጫ እየፈለገች ትገኛለች። በየመን የተካሄደው የሳውዲ ጥቃት ወታደራዊ ኃይል ብቻውን የፖለቲካ ችግሮችን መፍታት እንደማይችል ትልቅ ትምህርት የሰጠ ነው። ጦርነቱ የመንን አውድሟል፣ ህዝቧን ለከፋ ችግር ዳርጓል፣ እንዲሁም የቀጠናውን ደህንነት አናግቷል። የየመን መፍትሄ ያለው በሳውዲ አረቢያ ቦምቦች ውስጥ ሳይሆን በየመናውያን መካከል በሚደረግ ሁሉን አቀፍ ውይይትና በቀጠናዊ ኃያላን መካከል በሚኖር እውነተኛ የሰላም ስምምነት ላይ ነው። ዓለም አቀፉ ማህበረሰብ ከጦር መሳሪያ ሽያጭ ይልቅ ለሰብአዊ ድጋፍና ለዲፕሎማሲያዊ ግፊት ቅድሚያ መስጠት ይኖርበታል። የደስተኛዋ አረቢያ ሰቅ እንዲመለስ የጦርነት ነጋሪት አብቅቶ የሰላም ድምጽ ሊሰማ ይገባል።